ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመረብኡ ለሐምሌ በዛቲ ዕለት ኮነ ፍልሰተ ሥጋሆሙ ለቅዱሳን አቡቂር ወዮሐንስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት ሆነ። ይህም እንዲህ ነው። እኒህም ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምዕመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ አኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተ ክርስቲያንም ሂዶ የቅዱሳን የአቡቂርንና የዮሐንስን ሥጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእነርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድሩንም ቆፍረው ሥጋቸውን በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻም ወዳለች ወደ ሌላይቱ የቅዱስ ማርቆስ ቤተክርስቲያን በታላቅ ክብር የቅዱሳኑ ሥጋቸውን ተሸክመው አድርሰው በዚያም ቤተክርስቲያን ሰሩላቸው። በዚች ቀንም ታላቅ በዓልን አደረጉ። ከሥጋዎቻቸውም ድንቆች ተአምራቶች ተገለጡ። አረማውያንም ተሰብስበው ይህንን ድንቅ ታምር ባዩ ጊዜ ጣዖቶቻቸውን ትተው ክርስቲያኖች ሆኑ። በዚችም የጣዖቶች ቤት አሸዋ በላይዋ ተከመረባት። ታላቅ ኮረብታም ሆነ። የቅዱሳን ሥጋቸው ተአምራትን ለበሽተኞች ታላቅ ፈውስን ያደርጋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያስ ልጅ የኩሲ ልጅ የሶፎንያስ የዕረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በኢዮስያስ ዘመን ትንቢት ተናገረ። እንዲህም አለ። እግዚአብሔር ከዚህ ዓለም ፈጽሞ ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባሕር ዓሣዎችና በሰማይ የሚበሩ አዕዋፍም ያልቃሉ። ዳግመኛ ስለ ሞዓብም እንዲህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች እንደ ገሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደተነበየው እነዚህ አገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ። እንዲህም አለ። የፋርስን ሰዎች አጠፋቸዋለሁ፣ ነነዌንም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ። መንጋዎችም በመካከሏ ይሰማሩባታል። ይህችም ከተማ በመቄዶንያዊው እስክንድር እጅ ጠፍታለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜ ሁሉ የእግዚአብሔርን ስም ይጠራ ዘንድ በአንድ ሕግ ይገዙልኝ ዘንድ የአሕዛብን ሁሉ አንደበት ወደ ሕግ መልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መሥዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ስለ ክርስቶስ ትንቢት እንደ ፈሳሽ ውሃ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚች ቀን የክቡራንና የአበይት አባቶቻችን ሐዋርያት የቅዱስ ጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 12ቱ ቅዱሳን ደቂቀ ነቢያት፣ ቅዱስ ሶፎንያስ ነቢይ ዕረፍቱ፣ ቅዱሳን ሰማዕታት አቡቂርና ዮሐንስ ቅዳሴ ቤታቸው። ወርሃዊ በዓላት ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የከበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ጀምሮ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን፣ ከቅዱሳት እናቶቻችን፣ ከቅዱሳን ሐዋርያት፣ ከቅዱሳን አርድእት፣ ከቅዱሳን ነቢያት በረከት ረድኤት ያሳትፈን። ጸሎታችን ልመናችን ይቀበለን። ከሚታየው ከሚሰማው ክፉ ነገር ሁሉ በቸርነቱ ይሰውረን። ጸሎታችን ልመናችን ይቀበለን። ወርሃ ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን። ለብርሃነ መስቀሉ በሰላም ያድርሰን። ዝናመ ምሕረቱን እክለ በረከቱን ያድለን። የታመሙትን፣ የተጨነቁትን፣ የተቸገሩትን፣ የተሰደዱትን፣ በመከራ በግዞት ያሉትን ሁሉ አምላክ በቸርነቱ ይጠብቅልን። ሕፃናትን አሳድጎ ለቁም ነገር ያብቃልን። ነፍሳተ ሙታንን ይማርልን። ሰላም እንዳሳደረ ሰላም ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ
እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአት ኩሉ ሕዝብ ከማያሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን። ይቆየን።